እና ውዶቼ ከሁለተኛ ሚስቴ ጋራ ያው ኢንሻአላህ እመጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ያ አላህ ምንሽ ነው ሀዲያ ፊትሽ ተቀይሯል፣ ምንሽ ነው ምናምን ያሞሽ ነው ወይ ያላችሁኝ ነበር። ደህና ነኝ ውዶች አልሐምዱሊላህ። ፊት እንደምታዩት እንግዲህ አላውቅም ራሴን እዚሁ ልየውም ያኔ አይኔ ምናምን እንደዚህ ካበጠ ምናምን ኮላሊቲ ስለሚያመኝ በዛ ምክንያት ነው። እና ደግሞ ሲደብረኝ ምናምን በቃ አላውቅም ቶሎ ነው እንትን የምለው ማለት ነው። እና የምረበሸው ለዛም ነው። እና ያው የተረበሽኩበትን ምክንያት ታውቃላችሁ ብዬ አስባለሁ። ዘይድም ቪዲዮ እየሰራ ነው። ሆኖም ግን እኔ በፊትም እላለሁ ብዙዎቻችሁ የምትከታተሉኝ ከበፊት ጀምራችኋላችሁ እና የኔ ባሌ ሁለተኛ ሚስት ቢያገባ አይከፋኝም፣ እንዳውም ልድረው እችላለሁ። ነገር ግን መስፈርት አለኝ እላለሁ ማለት ነው። ምን አይነት ሴት ልድረው እችላለሁ የሚለውን ነገር መስፈርት አለኝ። ካልሆነ ዝም ብሎ የፈለገውን ሴት አምጥቶ ሊያገባ አይችልም። ሁለተኛ ደግሞ በግልጽ መሆን አለበት፣ ተመካክረንበት መሆን አለበት ብዬ አስብ ነበር ማለት ነው እና እናገርም ነበር። እና ያ ቃሌ የደረሰ ይመስለኛል። እና ሰሞኑን የሆነች ልጅ ዘመዴ ናት ያላት ልጅ መታ ነበረ እላቸዋለሁኝ። መታን ስለነበረ እኔ ደግሞ በቃ ጸባዩ ቀይር ሲልብኝ ግራ ገባኝ። እና ውድ የቻናሌ ቤተሰቦች እንግዲህ በዚህ ሀሳብ እስቲ ምን አስተያየት አላችሁ? አስተያየታችሁን እጠብቃለሁኝ ማለት ነው። እኔ ዝሮ ያው እየበሰለ ያለ ነገር ስላለ ነው፣ ዝም ብዬ አይደለም። አይዋክ ፍሪዙን ተስተካክሎ ምናምን መጣ። አዲስ አይተክስ መጣ ተወጃይቶ መጣ ምናምን ገረመኝ ነው ራሱ። እና ፀጉሩን ያስተካከል ምን ቆይ ሚስት ባሏ ሲስተካከል ሲበጃጅ ሲለባብስ ነው ደስ የሚላት። የኔቱ ግን ስለባብስ ፀጉሬን ሲስተካከል ምናምን አትወድም። ምንድን ነው የሚሻልሽ? ራሂሎ እስከ ጓዟ ብላለች። ግልግል ነው እንዲያውም ትሰፋኛለች ጠባይ ነበር ቤቴ ማለት ነው። እና ዘመዴ ናት ስላለኝ ምንም አልመሰለኝም። ግን ከዛው በቀን በኋላ ከዛ ጊዜ በኋላ ነው ሰይድ ስለ ሁለተኛ ሚስት ጸባይሽ ተበላሽቷል፣ እኔም እንደዚህ በቃ ሁለተኛ ሚስት ቢኖረኝ እኮ እንደዚህ ነው፣ ሁለተኛ ሚስት ማግባት አለብኝ፣ ሁለተኛ ሚስት ባገባ ትፈቅጃለሽ ወይ የማይለኝ ጉድ የለም። አንቺ ቤትሽ ትቀመጫለሽ፣ ቤትሽን የሚነካብሽ የለም ምናምን ይለኛል ማለት ነው። ይሄ ቀልድ መስሎ የሚወራ ነገር ጥሩ አይደለም ብዬ አስባለሁኝ። እና እንደሰማችሁ ትናንትና በቀልድ እያዋዛ እያለኝ ነበረ። እና ልጅቷን እንግዲህ ያኔ ማቃት ባትሆንም ዘመድ ናት ካለኝ አምኔው ተቀብዬው ነበረ ዘንበርና ስላለኝ። ግን ጠረጠርኩኝ እላችኋለሁ። ሰው ከትንሽ ነገር ነው መጠርጠር ያለባችሁ። እኔ ከብዙ እህቶቼ ስህተት የተማርኩ ይመስለኛል። እና ወንድ ልጅ ምሳሌ ካበዛባችሁ ምን ፈልጎ ነው ያ ሰውዬ ምሳሌ የሚያበዛው? ለምንድን ነው? ለምን ያን ጥያቄ ሊያነሳ ቻለ ብላችሁ ራሳችሁ ልትገምቱ እንትን ይላችኋል። እኔ ራሱ ታውቃላችሁ እኔ እዚህ እየተቀመጥኩ ያለው ትዳሬን ብዬ እንጂ መቀመጥ አልፈልግም። እኔ ኢትዮጵያ መቀመጥ አልፈልግም። ላጤ ከሆንኩኝ እኔ ኢትዮጵያ መቀመጥ ጭራሽ አልፈልግም። በቃ ሰርቼ የሆነ አላማ አለኝ። ገባችሁ አይደለ? እስከዛሬ ሰራሁ አልተለወቅኩም። ብዙ ነገሮች ተበላሽተውብኛል። ነገር ግን ከአሁን በኋላ ሰርቼም እለወጣለሁ ብዬ ስለማስብ ትዳሬ ካልሆነልኝ በቃ የራሴ ያለ አይደለ የምለው ነገር ማድረግ እፈልጋለሁ። እና ያ ነገር ራሱ እንዳይሆንልኝ ያለብሁት በትዳሬ ምክንያት ነው ማለት ነው። እና ትዳር መቼም ትዳር ነው።
ግን ወንድ ልጅ እንደዛ ብሎ ሲጠይቃችሁ መጠርጠር አለባችሁ። ምክንያቱም ወንድ ልጅ የሚጠይቃችሁ ወይ ሊያገባ ፈልጎ ነው ወይ እናንተን አልፈለጋችሁም ብዬ አስባለሁኝ። እና ቪዲዮውን እንዲያዳመጣችሁት ነው። እኔ ሀዲያ ቶሎ ነው የምናደደው። ስናደር ደግሞ ጥሩ አይመጣም ስላችሁ ቶሎ ነው እንትን የምለው ነርቨስ መሆነው እና ቶሎ እንትን ስለምል ለራሴ ነው የምጎዳው። ራሴን ነው በቃ ራሴን ያመኛል፣ ልቤን ያመኛል። ልቤን በቃ የሆነ ጭልጥ የሚያደርግ ነገር አለብኝ። እናንተ ደግሞ አንዳንዶቻቸው እርግዝና እንደዚህ ያደርጋል፣ እርግዝና ነው እንደዚህ ያደረገች እርግዝና። እኔ ቢሆንልኝ ምንኛ በታደልኩኝ። ሀይቀተን እንዴ ማርገዝ አይጠላም ከወዶች እንኳን ከሀላል እንኳን ከባል እና ምን ነው አላህ በወፈቀኝ እንጂ እውነቴን ነው የምላችሁ ዩቱብ ራሱ ላልመጣችል ነበር ኢንሻአላህ ማለት ነው። እና ባረግዝ ምንኛ ደስታውን አልችለውም። ኢነላህ ማያድ ሶብር ስታደርጉ ነው ሁሉም ነገር ባላህ እጅ ስለሆነ በእኛ እጅ አይደለም። ሀይቀተን እኛ ሰበብ እናደርሳለን። ኩን ፈየኩን ነው እና አላሁን ያለ ጊዜ ነው ይሆናል ኢንሻአላህ። ካልሆነም ደግሞ እሱ ያላህ ፍቃድ ነው። እኔ በዚህ አምናለሁኝ አልሐምዱሊላህ። ምንም ቢሆን ስደት ዲኔን እንደማስላደረገኝ ማንኛውም ነገር ሁን ያለው ነው የሚሆነው። ነገር ግን በእናንተ በህይወታችሁ ላይ የሚቀልድባችሁ ሰው ካለ ያንን ነገር ጥርጣሬያችሁ ማስወገድ አለባችሁ። አንደኛ ጥርጣሬ ሲኖር ጥሩ አይመጣም። በትዳራችሁ ውስጥ በምትወዱት ሰው እንደዚሁም ደግሞ በቤታችሁ ውስጥ ጥርጣሬ ካለ ማጥራት አለባችሁ በቃ ወይንም መናገር አለባችሁ። ጥርጣሬ ብቻ አሳድራችሁ መኖር የለባችሁም። እኔ በቃ አሁን እየተረዳሁ ያለሁት እንደዛ ነው። ይሄ ጥርጣሬያችን አጉል ቦታ ላይ ይጥለናል። እኔ ደግሞ ከሚናደዱ ሰዎች ነኝ። ያኔ ቶሎ ሰውን ለማስቀየም አልፈልግም ምናምን፣ ነገር ግን ያ ሰው ልክ አልፎ ካገኘሁኝ በቃ አጣላለሁኝ እና ራሴ ነው እየጎዳሁ ያለው ሳይቀር አላቅም ለምን እንደሆነ ማለት ነው። እና ብቻ ወደፊት ያለው ሁኔታ ታወታላችሁ አብራችሁ ማለት ነው። እና እናንተ ላይክ፣ ሼር፣ ሰብስክራይብ አድርጎ አበረታቱኝ። ኢንሻአላህ አብራችሁ ይሁኑ ውዶቼ።